ታዲያ ለይለቱል ቀድር ካለች በየትኛው ጊዜ ነው ያለችው በየትኛው ጊዜ ነው ያለችው በሚለው ላይ ዑለሞች ወደ 40 አይነት አቋም እንዳላቸው በተለያዩ ኪታቦች ተጠቅሷል። ሌሊቱን ዘንቦ ነበር የረመዳን 21ኛው ሌሊት ላይ ጧቱን ሱጁድ በጭቃና ውሃ ላይ አደረጉ ማለትም መስጊዳቸው ያስገባ ነበርና ውሃ መሬቱ ጨቂቶ ነበር እዛ ላይ ሱጁድ አደረጉ እና ይህ ምን ይጠቁማል 21ኛው ሌሊት ላይ እንደነበረች የዛህን አመት ለይለቱል ቀድር 21ኛው ሌሊት ላይ እንደነበረች ይጠቁማል። ለይለቱል ቀድር ሁሌ በአንድ ለምሳሌ ዘንድሮ 21ኛው ከሆነች ሁሌም በ21ኛው ሌሊት ላይ ናት ወይም ሁሌ በ27ኛው ሌሊት ላይ ናት ወይስ በየአመቱ ሊለያይ ይችላል? ዘንድሮ በ21ኛው የሚቀጥለው አመት ደግሞ በ27ኛው ሊሆን ይችላል፣ ቀጣዩ ደግሞ በ23 ቀጣዩ በ24 እንደዚህ ሊሆን ይችላል። በየአመቱ የተለያየ ሌሊት ላይ ልትሆን ትችላለች ወይስ ሁሌም በየአመቱ አንድ ሌሊት ላይ ናት የሚለውን ነጥብ ስናይ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد ليلة القدر نتملكته 7 مبحثوች ወይም 7 ጉዳዮችን የምናይበት የሆነ ትምህርት ነው كشرح الممتع الشرح الممتع كامله يا شيخ محمد بن صالح العثيمين كتاب لي يتوسد هنا تمهرتنا يمجمروا تمهرت ليلة القدر باقية أو رفعت ليلة القدر علت ويس درون برج هون لا يلج متنستالج يميلون ليلة القدر باقية علت التوجدتم አሁን ላይም ትገኛለች የሚለው ትክክለኛው አቋም እሱ ነው። ለይለቱል ቀድር መነሳቷን በተመለከተ የመጣው ሐዲስ ትርጉሙ ምንድነው ከተባለ ያ መልእክተኛው አለይሂ ሰላቱ ሰላም አንድ ለት ለይለቱል ቀድር መቼ እንደሆነ ተነገራቸውና ወይም አላህ አሳወቃቸውና ያንን ለሰሃቦች ሊናገሩ በወጡበት ጊዜ ሁለት ሰዎች ተጣልተው እነሱን በማስታረቅ ተጠምደው ከዛም እረሷት ከዛ ተነሳች አሉ። መነሳቷ ምኑ ነው ቀኑ እርግጠኛ የሆነ ቀኑን ያወቁት የሆነ ቀን ያ ነው የተነሳው ከሳቸው ላይ እንጂ ወይም ዕውቀቱ ከኡማው ላይ የተነሳው እንጂ ለይለቱል ቀድር ያ ፈضሏ ያላት ሌሊት አልተወገደችም አለች አሁን ላይም ማለት ነው። ታዲያ ለይለቱል ቀድር ካለች በየትኛው ጊዜ ነው ያለችው በየትኛው ጊዜ ነው ያለችው በሚለው ላይ ዑለሞች ወደ 40 አይነት አቋም እንዳላቸው በተለያዩ ኪታቦች ተጠቅሷል። ፈትሐል ባሪ ላይ ኢማም ኢብኑ ሐጀር አልዓስቀላኒ ቡኻሪን ሸርህ ባደረገበት ኪታብ ላይ ለዑለሞች ከ40 በላይ አቋም እንዳለ ማለትም ለይለቱል ቀድር እዚህ ቀናት በሚለው ላይ ማለት ነው። ከረመዳን ውጭ ናት ያሉ ዑለሞች አሉ። የተለያየ አይነት አመለካከት ለዑለሞች አለ። ነገር ግን አቅረቡ ወደ ሐቅ የቀረበው ከማስረጃ አንፃር በየትኛው ወር ላይ ነው የሚለው ነው ካለን ይሄ ሁለተኛው ትምህርታችን ነው። እሱም ለይለቱል ቀድር በየትኛው ወር ላይ ናት ለይለቱል ቀድር ረመዳን ላይ ናት የሚለው ትክክለኛ አቋም ነው ከነዚህ አቋሞች ውስጥ። ለምን ምንድነው ማስረጃው? እርግጠኛ ሆነን ረመዳን ላይ ናት ለማለት ማስረጃ አለን ወይ ከተባለ ነዓም እርግጠኛ ሆነን ረመዳን ላይ ናት ለማለት ማስረጃ አለን። እሱም አላህ ቁርአን ላይ ስለ ረመዳን ሲናገር شهر رمضان الذي انزل فيه القرآن የረመዳን ወር ያ ቁርአን የወረደበት የሆነ ወር ነው ብሎናል። ሱረቱ በቀራ 185ኛው አንቀጽ ላይ ማለት كذلك ሱረቱ القدر አንደኛው አንቀጽ ላይ إنا أنزلناه في ليلة القدر እኛ በለይለቱል ቀድር አውርደነዋል ይላል ቁርአንን አስመልክቶንም ሲናገር። እነዚህ ሙረከብ የሆኑ ማስረጃዎችን አብረን ስንሰበስብ ቁርአን የወረደው ለይለቱል ቀድር ላይ ነው ወይም ቢዳያው ቁርአን መውረድ የጀመረው ማለት ነው። كذلك ቁርአን የወረደው ረመዳን ላይ ነው ያ ማለት ቁርአን መውረድ የጀመረው ማለት ነው። ረመዳን ላይ ከሆነ ለይለቱል ቀድር ላይ ከሆነ ረመዳን ያለው ለይለቱል ቀድር ያለው ረመዳን ላይ መሆኑን እንረዳለን ማለት ነው። ለምን ረመዳን ላይ ቁርአን ወርዷል ተብሏል ለይለቱል ቀድር ላይ ቁርአን ወርዷል ተብሏል። አንድ ላይ ሊሰበሰቡ የሚችሉት ለይለቱል ቀድር ያለው ረመዳን ላይ ከሆነ ብቻ ነው።
ስለዚህ በዚህ ሙረከብ በሆነ ማስረጃ ተደግፈን ለይለተል ቀድር ረመዳን ላይ እንደሆነ በእርግጠኝነት መናገር እንችላለን ማለት። ሶስተኛው ከረመዳን በየትኛው ሌሊት ላይ ነው የሚለውን ደግሞ ነኝ። ቁርአን ላይ ከረመዳን በዚህኛው ሌሊት ነው ብሎ የተጠቀሰ ነገር የለም። በሐዲሶች ላይ ግን 10 الأواخر من رمضان እንደሆነ የተጠቆመባቸው በርካታ ሐዲሶች አሉ። ከነዛ 10 الأواخر ላይ እንደሆነ ከሚጠቁሙት መካከል የአላህ መልእክተኛ አለይሂ ሰላቱ ሰላም اعتكف ال10 الأولى من رمضان መጀመሪያ ከረመዳን የመጀመሪያውን 10 اعتكاف ገቡ ليلة القدر ፈልገው ማለት ثم اعتكف ال10 الأوسط ከዛ ሁለተኛውን የመሃሉን 10 اعتكاف ገቡ ከዛ 10 الأواخر ላይ እንደሆነች አላህ ነገራቸው ወይ ማሳወቃቸው። በዛህም ምናዩ በዛ ሐዲስ ላይ እንደተጠቆመው በሱጁድ ሲያደርጉ ከውሃና ከጭቃ ላይ ሱጁድ ሲያደርጉ በህልማቸው አላህ አሳያቸው። በየትኛው ቀን? በረመዳን 21ኛው ሌሊት ረመዳን 21ኛው ሌሊት ላይ በጭቃና ውሃ ላይ ሱጁድ ሲያደርጉ አዩ። ሙዕተኪፍ ነበሩ የአላህ መልእክተኛ አለይሂ ሰላም። ከዛ ሌሊቱን ዘንቦ ነበር የረመዳን 21ኛው ሌሊት ላይ ጧቱን ሱጁድ በጭቃና ውሃ ላይ አደረጉ። ማለትም መስጊዳቸው ያስገባ ነበርና ውሃ መሬቱ ጨቂቶ ነበር፣ እዛ ላይ ሱጁድ አደረጉ። እና ይህ ምን ይጠቁማል? 21ኛው ሌሊት ላይ እንደነበረች የዛህን አመት ለይለተል ቀድር 21ኛው ሌሊት ላይ እንደነበረች ይጠቁማል። ከዛ ውጪ ደግሞ ብዙ ሰሃቦች በ27ኛው ወይም በሰባቱ መጨረሻ ላይ እንደሆነች የተናገሩባቸው ሐዲሶች አሉ። የአላህ መልእክተኛ አለይሂ ሰላቱ ሰላም አራ ሩእያኩም ቀድ ተዋጣአት ፊ السبع الأواخر ሰሃቦች ያችን በዛ እንደሆነ ታይቷቸው ሲነግሯቸው ለመልእክተኛው አለይሂ ሰላቱ ሰላም በርግጥም የናንተ ሩእያ በመጨረሻው ሰባት ላይ የገጠመ ሆኖ አግኝቻችኋለሁ። فمن كان متحريا فليتحراها في السبع الأواخر የሚጠባበቃት ካለ በመጨረሻው ሰባት ይጠባበቃት ያሉበት ሐዲስም አለ። 10 الأواخر ላይ ያሉበት አራ ሩእያኩም ቀድ ተዋጣት في السبع الأواخر እንዳሉት ሁሉ በ10 الأواخر ላይ እንደሆነ የሚጠቆሙበት የሆነ ሐዲስ አለ። በ10 الأواخر ላይ ጠብቋት ያሉበት ሐዲስ ስላለም ኢዕቲካፍም 10ሩንም ቀን ይገቡ ስለነበረ መልእክተኛው ማለት ነው። ስለዚህ 10 الأواخر ላይ የመሆን እድሏ ከሁሉም ጊዜ የሰፋ ነው፣ የበለጠ ነው። በመጨረሻው 10 ማለት ነው። ከመጨረሻው 10 ዊትሮቹ ላይ ይበልጥ የምትከጀልበት እንደሆነ ደግሞ የጠቆሙ ሐዲሶች አሉ። ዊትሮች ማለት 21ኛው ሌሊት፣ 23ኛው ሌሊት፣ 25ኛው፣ 27ኛውና 29ኛው ሌሊት። ግን በእርግጠኝነት ከነዚህ ውጪ አትሆንም በሸፍዑ አትሆንም ብለን ማለት አንችልም። በሸፍዑቹ 22ኛውም 24ኛውም የመሆን እድል አላት። ለምን 10 الأواخر ላይ ጠብቋት ብለው የተናገሩበት ሐዲስ ስላለ ማለት። ለይለተል ቀድር ሌላ አራተኛ መብሐት ከሷ ጋር ተያይዞ የምናየው የሆነ ትምህርት ለይለተል ቀድር ሁሌ በአንድ ለምሳሌ ዘንድሮ 21ኛው ከሆነች ሁሌም በ21ኛው ሌሊት ላይ ናት ወይም ሁሌ በ27ኛው ሌሊት ላይ ናት ወይስ በየአመቱ ሊለያይ ይችላል? ዘንድሮ በ21ኛው የሚቀጥለው አመት ደግሞ በ27ኛው ሊሆን ይችላል፣ ቀጣዩ ደግሞ በ23፣ ቀጣዩ በ24 እንደዚህ ሊሆን ይችላል። በየአመቱ የተለያየ ሌሊት ላይ ልትሆን ትችላለች ወይስ ሁሌም በየአመቱ አንድ ሌሊት ላይ ናት የሚለውን ነጥብ ስናይ ደግሞ በየአመቱ የተለያየ ሌሊት ላይ ልትሆን ትችላለች። በርግጥ በዑለሞች መካከል በዚህ መስአላ ላይ ኺላፍ አለበት። ነገር ግን ከአመት አመት የተለያየ ሌሊት ላይ የመሆን እድል አላት የሚለው ትክክለኛው አቋም ነው። ለምን? መልእክተኛው አለይሂ ሰላቱ ሰላም በ21ኛው ሌሊት ላይ እንደሆነላቸው የጠቆመ ሐዲስ አለ። በ27ኛው ሌሊት ላይም እንደሆነላቸው የጠቆሙ ሐዲሶች አሉ። እነዚህን ሐዲሶች ጀምዕ ልናደርግ የምንችለው አብረን ልንሰበስብና ልናስኬዳቸው የምንችልበት መንገድ ምንድነው ከተባለ አንዳንድ አመቶች ላይ በ21ኛው፣ ሌላ አመት ላይ ደግሞ በ23፣ ሌላ በ27፣ ሌላ በ21 በተለያዩ ቀናቶች ላይ የመሆን እድል አላት። እንደየአመቱ ቀናቶቹ ሊለያይ ይችላል
የሚለው አቋም ትክክለኛው አቋም መሆኑን እንረዳለን ሐዲሶቹን አለበለዚያ ጀምዕ የምናደርግበት የሆነ መንገድ አይኖረንም ለምን በ21ኛው ሌሊት ላይ እንደነበረች ቁርጥ አድርጎ የሚጠቁም ሐዲስ አለ በ27ኛው ሌሊት ላይም እንደነበረች ቁርጥ አድርጎ የሚጠቁም ሐዲስ አለ ስለዚህ የሆነ አመት ላይ በ21ኛው ነበረች ሌላ አመት ላይ ደግሞ በ27ኛው ላይ ነበረች ብለን መናገር እንችላለን ማለት ነውና ከአመት አመት ሊለያይ ይችላል የሚለው ይሄ ሌላው መስአላ ነው ሌላው ትምህርት ለይለቱል ቀድርን በተመለከተ አምስተኛው መብሐፍ ለይለቱል ቀድር ተብላ ለምን ተሰየመች ለይለቱል ቀድር ተብላ የተሰየመችበት ምክንያት ሲጠቁሙ ዑለሞች አንደኛው አመታዊ ውሳኔ የሚወሰንባት የሆነች ሌሊት ስለሆነች ማለትም አላህ Subhanahu Wa Ta'ala ዘልዓለማዊ የሆነ ማለትም ኢላ يوم القيامه የሚከሰቱ የሆኑ ነገራቶችን በተመለከተ አስቀድሞ የወሰነው ውሳኔ አለ ለውሐል محفوظ ላይ የጻፈው ገዛ ግን ለዛ ተፍሲል ሆኖ ዝርዝር የሆኑ ውሳኔዎች ዑምሪ የሆነ ውሳኔ አለ አንድ ሰው ሲወለድ ገና እናቱ ማህፀን ውስጥ ሆኖ ሳይወለድ የሚወሰን የሆነ ውሳኔ ከዛ ደግሞ አመታዊ የሆነ ውሳኔ አለ በየአመቱ የሚከሰቱ የሆነ ነገር የዛ ተፍሲል ነው ራሱ ለውሐል محفوظ ውስጥ ያለው እንደ ዝርዝራዊ የሆነ የዛ ዝርዝር ስለዛ አመት ያለው ብቻ ተነጥሎ የሚወጣበት እንጂ ለውሐል محفوظ ላይ ካለው የተለየ ነገር ሆኖ አይደለም ያ አመታዊ የሆነ ውሳኔ የሚወሰንበት ነው ብለው ለዛ ነው ለይለቱል ቀድር ተብላ የተሰየመችው ብለው ያሉ ዑለሞች አሉ ሁለተኛው ለይለቱል ቀድር የተባለችበት የሆነ ምክንያት ይሄ እንግዲህ ይሄኛውን የተባለበት ምክንያት فيها يفرق كل امر ስለተባለ ነው ለይለቱል ቀድርን አስመልክቶ አላህ በሷ ላይ ሁሉ ነገር የሚወሰንበት فيها يفرق كل امر حكيم ብሏል ሱረቱ الدخان አራተኛው አንቀጽ ላይ إنا أنزلناه في ليلة مباركة إنا كنا منذرين قال بوهلا ليلة مباركة ليلة القدر نتزه قرآن انقص لا يتفلقجو كذا فيها يفرق كل أمر حكيم أي يفصل ويبين من كلهم قدي بزرزر مكمت بتي هنا إلتنا وتبلوال لزانو ليلة القدر تبالتشو تبلوال ولتن يواقوام دقمو ليلة القدر تبالتشو كقدران شرف كبر يالات بوتا يالات تلك لليت لمالتنا لك الله قرآن لي وما أدراك ما ليلة القدر ليلة القدر خير من 1000 شهر ليلة القدر كأند شيور بلاجنات تبلون ليلتها تلك يونش ليلتنات عنده على ليلت كأند شيور يبلطال لزهنو ليلة القدر يتبالجو تبلون ሶስተኛ አቋም በሷ ለሊት በዛህ ለሊት መቆሙ ከባድ ቦታ ያለው ስለሆነ قيام فيها قدر عظيم ليلቱ መቆሙ ከባድ ቦታ ያለው ስለሆነ ለዛ ነው ለይለቱል ቀድር የተባለችው من قام ليلة القدر ايمانا واحتسابا غفر له ما تقدم من ذنبه ስለተባለ ለይለቱል ቀድርን የቆመ አምኖና በአላህ ተሳስቦ ያሳለፈ ወንጀል ይማርለታል ስለዚህ በዛ ለሊት መቆም ትልቅ ቦታ ያለው ስለሆነ ነው ቀድር ለይለቱል ቀድር የተባለችው የሚል አቋም አለ ሶስቱም እርስ በራስ የሚጋጭ አይደለም ተስማምተው የሚሄድ ነው በዛ ለሊት የሚወሰንበት የሆነ ለሊት ስለሆነ ነው አንደኛ ሁለተኛ ደግሞ ያ ለሊት ትልቅ የሆነ ቦታ ያለው ለሊት ስለሆነ ነው ሶስተኛ ደግሞ በዛ ለሊት መቆም ትልቅ የሆነ ቦታ ያለው ስለሆነ ነው ለይለቱል ቀድር የተባለችው ማለት እንችላለን ስድስተኛው መብሐፍ ወይም ስድስተኛው ርዕስ በዚህ ጉዳይ ላይ የምናየው ለይለቱል ቀድርን መቆም ያሳለፍነውንም የሚመጣውንም ወንጀል ነው የሚያስምረው ወይስ ያለፈውን ወንጀል ብቻ ነው የሚያስምረው የሚመጣውን ወንጀል ያስምራል በሚል የመጡ ሐዲሶች ቢኖሩም ነገር ግን ضعيف ናቸው غفر له ما تقدم من ذنبه وما تأخر የሚለውን በተመለከተ ማለት شيخ الإسلام تيمية رحمه الله من ይላል كل حديث ورد فيه وما تأخر غير صحيح የሚመጣውንም ወደፊት የሚመጣውንም ወንጀል ያስምርለታል በሚል የመጡት ሐዲሶች በአጠቃላይ አልሰበቱም የሚመጣውን ወንጀል ማስማርን በተመለከተ የመጣው ለመልእክተኛው አለይሂ ሰላቱ ሰላም ብቻ ነው ይሄ خاص بالنبي برسول صلى الله عليه وسلم خاص ነው ليغفر لك الله ما تقدم من ذنبك وما تأخر إنا فتحنا لك فتحا مبينا قال بها الله سورة فتح ላይ ማለት
ያሳለፍከውንም የሚመጣውንም ወንጀል ምሮልሃል ብሎ አላህ ያለው ለመልእክተኛው አለይሂ ሰላቱ ሰላም ብቻ ነው እና በዚህ መልኩ ገለጻ ለሌላ አካል አልመጣም ይሄ خاص ነው حتى اهل البدر በዚህ ገለጻ አልተጠቀመላቸውም አላህ Subhanahu Wa Ta'ala اعملوا ما شئتم قد غفرت لكم ነው ያለው اعملوا ما شئتم قد غفرت لكم ما تقدم من ذنبه وما تأخر بميل ملكه لملكتنيو عليه الصلاة والسلام بتشانو هي خاص به نو ስለዚህ ليلة القدر የሚመጣውንም ወደፊት የሚመጣውን ወንጀል ታስመራለች በሚል መልኩ የመጣው ሐዲሱ እንዳለ ደካማ እንደሆነና እንዳልፈበተ ይጠቅሳል ሼኹል እስላም ኢብኑ ተይሚያ ረሂመሁላህ ሌላ ليلة القدر ቅድም እንደተጠቀስነው ዊትሩ ላይ የጠነከረ ነው ብለናል ከዊትሮቹ ደግሞ 27ኛው ሌሊት በጣም የጠነከረበት ነው مبحث السابع سبعتኛው مبحث ወይም ሰባተኛው ርዕስ ليلة القدر ዓላማዎች አሏት ምልክቶች አሏት እነዛ ምልክቶቿ ምንድናቸው ሁለት አይነት ምልክቶች አሏት ሙቃረና አብሮ የተቆራኘ የሆነ ዓላማ አላት ላሂቃ ከሌሊቱ القدر ከተከሰተች በኋላ የሚታይ የሆነ ምልክት ደግሞ አለ ሌሊቱ ላይ የሚከሰትና ሌሊቱ ካለፈ በኋላ የሚከሰት ምልክት ማለት ነው ሌሊቱ ላይ የሚከሰቱ ምልክቶች መሐከል አንደኛ ሌሊቱ ብርሃኑ የጠነከረና ማብራትነቱ የጠነከረ የሆነ ሌሊት እንደሆነ ተጠቁሟል ይሄ በተለይ ከተማ ላይ ያልሆነ ሰው ብርሃን ማብራቶች የሌሉበት ቦታ ላይ ያለ ሰው ሊመለከት ወይም በረሃ ምናምን ያለ ሰው ሊመለከተው የሚችል ነው ሌላው ላያስታውቀው ይችላል ሌሊቱ ሌሊት ነው ላኪን ብርሃኑ የጠነከረ ነው ኑሩ የጠነከረ የሆነ ሌሊት ነው ሁለተኛ ጡማእኒና القلب ሰዎች ቀልብ ላይ ጡማእኒና ሙእሚኖች ማለት ነው ሙእሚኖች ቀልብ ላይ ጡማእኒና እርጋታ ይኖራል انشراح الصدر የልብ መስፋት ደረቱ ይሰፋል ቀልቡ ጡማእኒና راحه እርጋታን ያገኛል ሙእሚን ሌሊቷን ያችን ሌሊት ማለት ውስጡ እርጋታ ስሜት ይሰማዋል ሌላ ጊዜ ከሚያገኘው በበለጠ ማለት ነው ሶስተኛ አንዳንድ ዑለሞች እንደተጠቀሱት ሪሃ ወይም ንፋሷ የሌሊቷ ንፋስ የተረጋጋ ይሆናል የተረጋጋ እነዚህ አዋሲፍ ምናምን ከባባድ የሆነ ንፋስ አይኖራትም ሌሊቷ ላይ አራተኛ ይህች ሌሊት ሊያሳየው ይችላል አንድ ሰው በህልሙ ሊያይ ይችላል ያቺ ሌሊት መሆኗን ማለት ነው ለባዕድ الصالحين እንደተከሰተው ማለት ለሰዎች ያን ሌሊት በህልሙ ሊያሳየቸው ይችላል አላህ Subhanahu Wa Ta'ala ሌላው አምስተኛ ስለዚህ ሊያቅ ይችላል አንድ ሰው በህልሙ ليلة القدر እንደሆነች አላህ ሊያሳውቀው ይችላል ሊያሳየው ይችላል አምስተኛ አንድ ሰው በዛች ቂያም ያንን ቀን በመቆሙ ليلة القدر ለዛ ያገኛል እርካታ ነሻጣ ያገኛል ሌላ ጊዜ ከሚያገኘው በላይ እነዚህ ዓላማዎች የጠቀሷቸው ናቸው ከተለያዩ ሐዲሶች ላይ استنباط አድርገው ኢማም ኢብኑ ዑሰይሚን ረሂመሁላህ الشرح الممتع ኪታባቸው ላይ ጠቀሷቸው ማለት እነዚህ ሌሊቱን የሚከሰቱ የሆኑ ምልክቶች ናቸው ሌሊቱን የሚከሰቱ ከነጋ በኋላ የሚከሰቱ የሆኑ ምልክቶች ደግሞ ፀሐይ ስትወጣ ምንም አይነት ጨረር የሌላት ከሌላው ጊዜ በተለየ መልኩ ጨረር የሌላት ሆና እንደምትወጣ የሚጠቁም ሐዲስ መጥቷል ጥርት ያለች ሆና እንደምትወጣ ማለት ከሌላ ጊዜዋ ዓዳዋ ተለምዶ ወጣ ባለ መልኩ ይሄ ላሂቅ የሆነ ምልክቷ ነው ከዛውጭ በአይን የሚታይ የሆነ ኮከብ ወይም የሆነ ሰንጥቆ ሰማይን የሚመጣ የሚታይ ነገር የለም ليلة القدر የሚባል የሚታይ ኮከብ አይደለም በህልሙ ናም እንዳልነው በህልሙ አላህ ሊያሳውቀው ይችላል ليلة القدر እንደሆነ ያ ሌሊት ከዛውጭ በአይን የሚታይ ምልክቶቿ እንደዚህ የጠቀስናቸው ምልክቶቿ እንጂ ليلة القدر የምትባል የሆነች የምትታይ ነገር አይደለችም አንዳንድ ዓለሞች ሌሊቱን ምንም ውሻ አይጮህም ብለው ይጠቀሱታሉ ይሄ ግን አልሰበተም
ጀዝም አድርገን ቁርጥ አድርገን ልንናገርበት የምንችልም አይደለም ለይለቱል ቀድር ለሊቱ ምንም አይነት የውሻ ጩኸት ጫጫታ አይኖርም ብለው የሚሉት የሆነ ነገር ይሄ ያልሰበተ በኢብኑ ዑሰይሚን ረሂመሁላህ ምን ይላሉ ይህ ንግግር ምን እንዳልሆነ ኢስቲቃማ የሌለው ማለት አስሩንም ለሊት ውሻ ሲጮህ ልናገኝ እንችላለን ስለዚህ ይሄ ያልተረጋገጠ የሆነ ንግግር እንደሆነ ያስቀምጣሉ ማለት ስለዚህ እነዚህ ናቸው ምልክቶች የለይለቱል ቀድር ቀደም የጠቀስናቸው አምስቱ ለሊቱ ላይ የሚከሰቱ ጧቱ ሲነጋ ደግሞ የጧቱ ፀሐይ በዚህ መልኩ መውጣቷ ማለት አንድ ሰው ለይለቱል ቀድር መሆኑ ያቀን ያለሊት ለይለቱል ቀድር መሆኑን አለ መሆኑን ባያቅ ራሱ ያንን ለሊት ቆሞ ሲሰግድ ካሳለፈው ለይለቱል ቀድርን እንዳገኘ ይቆጠርለታል አዎ ማወቁ ግዴታ አይደለም ባያቀም ያቀን ያለሊት ለይለቱል ቀድር መሆኑን ባያቀም ቢያቀም ለሊቱን ግን እየሰገደ ዱዓ ያደረገ ካሳለፈው ለይለቱል ቀድርን አግኝቷል የግድ ማወቁ ያ ለይለቱል ቀድር መሆኑን ማወቁ ግዴታ አይደለም ሊያቅ ይችላል ቅድም በተከስናቸው ምልክቶች በህልሙ ታይቶት ለይለቱል ቀድር መሆኑን አውቆ ነቅቶ ከዛ በኋላ ማድረግ ያለበትን ዱዓ ሊያደርግ ይችላል ሊያቅ ይችላል ላያቅም ይችላል ባያቅም ግን ያለሊት ከገጠመ እና ዱዓ ካደረገ ገጥሞታል ለይለቱል ቀድር ችግር የለውም ያለሊት ለይለቱል ቀድር መሆኑን በእርግጠኝነት ባያቅ እንኳን ማለት ነው ሌላው ለይለቱል ቀድር ለሊት ላይ የተለየ አይነት ዒባዳ መፈጸም ወይም ማክበር ያንን ቀን ማክበር አይደለም ተገቢው ያንን ቀን እንደ ዒድ ቀን አድርጎ ለሊቱን አንዳንድ ቦታ ምግብ አዘጋጅቶ የተለያየ ነገር በማክበር ማሳለፍ ይህ አይደለም የተደነገገው የዛን ለሊት በዒባዳ ቂያም ነው የተደነገገው የዛን ለሊት የተለየ ዑምራ መፈጸም ይሄም ተገቢ እንዳልሆነ የዛ ለሊት ላይ ነጥሎ ዑምራ ለመፈጸም ሚጣጣሩና ሚታገሉ ሰዎች አሉ ማለትም ለምሳሌ 27ኛው ለሊት ለይለቱል ቀድር ነው ብለው አስበው ማለት ይሄኛው ተገቢ እንዳልሆነ ያስቀምጣሉ ይሄ በል ቢድዓ እንደሆነ ኢብኑ ዑሰይሚን ይጠቅሳሉ ይዛነ ለሊት አስቦ ዑምራ ለመፈጸም ማቀድ ምንድነው የተደነገገው ቂያም ነው መቆም ነው ነገር ግን አንድ ሰው 27ኛው ለሊት ብቻ ነጥሮ መቆሙ ይህ ተገቢ አይደለም ሌሎችን ቀን ሳይቆም ለምን እርግጠኛ መኮን አይቻልም 27ኛው ለሊት መሆኑን ያለፈው አመት እንኳን እንበልና 27ኛው ለሊት ላይ ቢሆን ዘንድሮ 27ኛው ለሊት ላይ እንደሆነ ማረጋገጥ አንችልም እርግጠኛ መሆን አንችልም በየአመቱ ሊለያይ ይችላል ብለን ስላል ስለዚህ ያንን ቀን ለይቶ ያንን ቀን ብቻ ቂያም ማድረጉ ይሄም ተገቢ አይደለም ለምን ጀዝም ላይ ገብቷል ማለት ነው ሰውየው እርግጠኛ ነኝ 27ኛው ነው እያለ ነው ይህ ደግሞ በእርግጠኝነት ይሄ ቀን ነው ብሎ ማለት ወይም ይሄ ለሊት ነው ብሎ ማለት በጭራሽ አይቻልምና ያንን ማድረጉም ተገቢ አይደለም 10 الأواخرን ሙሉ በቂያም በዒባዳ ያሳልፍ ከ10 الأواخر ከ21ኛው ጀምሮ እስከ 30ኛው ለሊት የመሆን እድል አለው ለይለቱል ቀድር ማለት ነው ለይለቱል ቀድር የገጠመ ሰው ወይም ለይለቱል ቀድር ነው ብሎ ወይም ይሆንልኛል ብሎ ያሰበ ሰው ዱዓ ማብዛት አለበት የመጣ የሆነ ዱዓ አለ አይሻ ረዲየላሁ ዐንሃ ለይለቱል ቀድርን ከገጠምኩ ልበለው ብላ ስትላቸው ያሏት የሆነ ዱዓ ማለት እንድትለው ያስተማሯት መልእክተኛው አለይሂ ሰላቱ ሰላም ዱዓ اللهم انك عفو تحب العفو فاعف عني اللهم انك عفو تحب العفو فاعف عني ብሎ ይሄንን ዱዓ ማድረጉ ከዛ ውጪ ሌሎችንም ዱዓዎች ማድረግ ይችላል ይሄን ብቻ አይደለም ሌሎችንም ዱዓዎች አብዝቶ መጠየቅ ብዙ ነገር መልእክተኛው አለይሂ ሰላቱ ሰላም ليسأل احدكم ربه حاجته حتى شراك نعله አንድ ሰው ያለውን ሐጃ እንዳለ ጌታውን ይጠይቅ ስለ ጫማ ማሰሪያው እንኳን ስለዚህ በማጠየቅ ላይ ምንም እንዳታፍሩ የፈለጋችሁትን መጠየቅ ትችላላችሁ ትዳር ማድረግ የፈለገ ሰው ስለዛ መጠየቅ ይችላል ቤት መስራት የፈለገ ሰው ስለዛ መጠየቅ ይችላል ወይም ትምህርት ማለፍ የፈለገ ሰው ስለዛ መጠየቅ ስራ መቀጠር የፈለገ ሰው ስለዛ መጠየቅ መኪና መግዛት የፈለገ ሰው ስለዛ መጠየቅ ስለፈለገው ነገር ልብስም የቸገረው ሰው ልብስንም መጠየቅ ይችላል حتى شراكنا عليه መልእክተኛው አለይሂ ሰላቱ ሰላም ያንን እንኳን እየጠየቅ ያሉበት የሆነ ሐዲስ አለ ማለት የፈለገውን ነገር መጠየቅ እንደሚችል ማለት ነው ስለዚህ
በርግጥ ስንጠይቅ ተለቅ ያለ ነገር ከፍ ያለ ነገር መጠየቁ ተገቢ ነው ትንንሽ ነገርን መጠየቅ የለብንም አላህን ስንጠይቅ ትልቅን ነገር አብዝተን መጠየቅ ተገቢ ነው አላህ ገኒይ ስለሆነ ሁሉን ማድረግ ስለሚችል ማለት ነው ይህ እንግዲህ በአጠቃላይ ለይለቱል ቀድርን የተመለከቱ መብሐቶች ናቸው አላህ Subhanahu Wa Ta'ala ይበልጥ አዋቂ የሆነ ጌታ ነው በሰማነው የምንጠቀም ሁላችንንም ያድርገን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን ሰብስክራይብ በማድረግ ቤተሰብ ይሁኑ